እንዴት? ሀና እኮ ሰው ብቻ አይደለችም። ምን እያልክ ነው? ሀና እኮ ለእኔ ለጓደኛዬ ህይወት መቀየር ምክንያት የሆነች ሴት እኮ ናት። እንዴት አድርጋ? እኔና ጓደኛዬ ሀገር ያሰለችን ሌቦች ነበር፣ ግን ሳናስበው ወደ ህይወታችን መጡና አፈራርሰው ከእንደገና ሰሩ። ደግሞ ነቃ ያልሽ ትመስያለሽ። አዎ አሁንማ በጣም ደህና ነኝ። ቤት ውስጥ ማንም የለም እንዴ? አዎ ሰላምና ምናሴ አሁን ከአባታቸው ጋር ወጣሉ። እና አብረሻቸው አትወጭም ነበር? አይ እኔ እንኳን ንፋሱ ትንሽ እንዳይከብደኝ ብዬ ቀረሁ። ቆይ ድም ብላልስ? እሷንም ይዘዋት ነው የወጡት። ዛሬ ቤተሰቡ እንዳለ ደስተኛ ነው በኛ። መስፍን ዛሬ ምን እንዳገኘ አላውቅም፣ በጣም ደስተኛ ሆኗል። ደስ ይላል። በቃ እኔ ሻወር ልውሰድ። ሀሴት ወይዘሮ ሜላት እንግዲህ አሁን ላይ ሁሉን ነገር አውቃ ትገኛለች ማለት ነው። የተፈጠረውን ነገር እያንዳንዷን ነገር እየመረመረች ትገኛለች። ባዩሽም እንግዲህ ቤት ውስጥ ምንድን ነው የተፈጠረው፣ ምን አዲስ ነገር አለ በማለት ምርመራ ቀጥላለች። ድንብላልን አንገቷን ይዛ እንግዲህ ሲጥ አድርጋ ስራሽን ረስተሻል፣ ስራሽን እየሰራሽ አይደለም፣ እዚህ ቤት የተፈጠረ ነገር አለ፣ ወሬ አቀባይነትሽን በስነ ስርዓት መስራት አለብሽ፣ እዚህ ቤት ለምን እንደተቀመጥሽ መርሳት የለብሽም ብላ እንግዲህ አንገቷን ሲጥ አድርጋታለች ማለት ነው። ድንብላል በጣም ትልቅ ችግር ውስጥ ነው የምትገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ሁሌ ስለምታበረታቱን እናመሰግናለን። ኖላዊ ክፍል 95 ድራማ ወደ እናንተ ይዤ ተከስቻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ድረስ መከታተል ነው ማለት ነው። ይህ ድራማ እንግዲህ አስተማሪና ተወዳጅ ድራማ ነው። ብዙ ነገሮች ተምረንበታል። እናንተም እንደምትማሩበት ተስፋ አደርጋለሁኝ። እንግዲህ በባለፈው ለትውስታ ያክል ድንብላል ለወይዘሮ ሜላት ሀና እኮ ልጆች ናት ብላ ነግራ ፌንት ነግላ ነበረ የተቋረጠው ድራማው። ምንም ነገር መስማት እንደሌለባት ነበረ ቤት ውስጥ ሁሉም ማህበረሰብ ወይም ደግሞ ቤተሰቡ እየተስማማው። ድንብላል ግን በጣም ተጨንቃ ስላየቻት ከጭንቀቷ ልገላግላት ብላ እንዲህ እሷ እኮ ከ16 ዓመት በፊት ጠፍታ የነበረችው ልጆች ናት ሀና ብላለች። እንግዲህ በዚህ ደግሞ ወይዘሮ ሜላት በጣም ደንግጣ ራሷን ስታ ወድቃ ነበረ። ባዩሽም እንግዲህ በድንገት እቤት መታ ድንብላል ቤት እያጸዳች ጠረጴዛ እየወለወለችበት ባለች እንግዲህ እየዘፋፈነች ትዝታ ናፍቆቱ ወዴን እየበላው እያለች እንግዲህ እየዘፋፈነች ባለችበት ድንገት ገብታባታለች ባዩሽ ማለት ነው። እንግዲህ ኮቴ የላትም ባዩሽ፣ ድንገት ነው ዘው ብላ የምትገባው። ድንብላልም እንግዲህ ሁሌ በምደነግጥ ጊዜ አቦይ አባቴ ድረሱልኝ ብላለች። እንደው አቦይ አባቴ እያልሽ ለምን ስራ ታስፈቻቸዋለሽ አንቺ በየሁል ጊዜ በማለት ባዩሽ እንግዲህ መልስ እየሰጠች ትገኛለች። ድንብላልም ምን ላድርግ ብለው ነው በድንገት እኮ ቆሌን እየገፈፉኝ ተቸገርኩኝ፣ ለዛ ነው ቆሌሽ እንዳይገፈፍ በስነ ስርዓት አትለብሹም ነበረ ትላታለች ባዩሽ ማለት ነው። እንዴ ቆሌ ደግሞ የሚለበስ ነው እንዴ? እንዴት እንደዛ ይላሉ ብትልም ምን አቅልሻለሁ ታዲያ ሁሌ እንደዚህ ትያለሽ? ኧረ ቆሌስ የሚገፈፍ ነገር ሆኖ አይደለም፣ በራሴ የሚገፈፍ ነገር ሆኖ አይደለም ብትልም እና አንቺ ቆሌ ገፋፊ ነሽ እያልሽ ነው ወይ እያለች እንግዲህ ባዩሽ ሙገታ ጀምራለች ከድንብላል ጋር። አይ እንደዛ ማለቴ አይደለም፣ በቃ እኔ ክችን ስራ ስላለኝ ወደ ክችን ሊሄድ ስትል ቆይ አልጨረስኩም፣ እዚህ ቤት ምን ተፈጥሯል? ምን አዲስ ነገር አለ? ሰው ቤት ውስጥ የለም ወይ ብላለች ማለት ነው ባዩሽ። እንደ አጋጣሚ ሆኖ እንግዲህ ቤት ውስጥ ከወይዘሮ ሜላት እና ከድንብላል ውጪ ሌሎቹ ሰዎች እንዳሉ ቤት የሉም። እነ ሀናም ወደ ትምህርት ቤታቸው ሄደዋል። ሌሎቹም ቤት አልነበሩም እና ማንም የለም። እትዬ ብቻ ተኝተዋል፣ ደክሟቸው መኝታ ቤት ነው ያሉት፣ እንቅልፍ ይዟቸዋል ትላታለች። ምን ተፈጥሯል? እዚህ ቤት ምን የተፈጠረ አዲስ ነገር አለ?
ምን ሆና ተኛች? ምን አዲስ ነገር አለ ብትልም ምንም አዲስ ነገር የለም፣ ምንም የተፈጠረ ነገር የለም። እንዴት ምንም አዲስ ነገር የለም ትያለሽ? ስራ እየሰራሽ አይደለም? የተፈጠረ ነገር ካለ ንገሪኝ ስትላት አዲስ ነገር ምንም የለም እትዬ ግን ትንሽ አሟቸው ወድቀው ነበረ እራሳቸውን ስተው ትላለች። እና ምን ሆና ወደቀች? ወድቃና ሞተች ትላታለች። ኧረ ጠላታቸው ድፍት ይበል ስትል ድንብላል ምን ነው ታዲያ ድንጋይ አንጥተሽ እዚህ ጋር ድፍት አትረጊኝም ነበር ትላታለች። እንዴ የትዬ ጠላት እርሶ ኖት እንዴ ስትል አላቅም ለማለት ነው ትላለች ባዩሽ ማለት ነው። ኧረ እኔ ከማንም አልሰማውኝም እች ልጅ አሽሙር ጀመረች ማለት ነው ወይ እያለች እንግዲህ ጠላት መሆኗን ያው በደንብ ሁላችንም እናውቃለን። የወይዘሮ ሜላት ጠላት ወዳጅ መስላ ጠላት የሆነች ባዩሽ ናት። የልጅነት ጓደኛዋ ናት እና የልጅነት ጓደኞቻችን ናቸው የምንላቸው እንግዲህ እዚህ ጋር ልንማርበት የሚገባው ነገር ትልቁ ነገር እከሌ ጓደኛዬ ነው፣ እከሌ አብሮ አደጌ ነው፣ እሱማ በእኔ ላይ ምንም አይነት ነገር ወይ ደግሞ እሷ በእኔ ላይ ምንም አይነት ነገር ልታረግ አትችልም ብለን እንግዲህ ብዙዎቻችን ጓደኞቻችን እናምናለን። ከድራማው ግን የምንማረው ነገር እንደዚህም እንደሚደረግ እንግዲህ ጥንቃቄ በህይወታችን እንድናደርግ እንማርበታለን። ወይዘሮ ሜላትን እያጠቃቻት ያለችው አብሮ አደግ ጓደኛዋ ናት ማለት ነው። ሜላት ደግሞ በምንም ታምር ባዩሽ እንደዚህ አይነት ነገር እንደማታረግ ነው የምታስበው ማለት ነው። ግን በሚያሳዝን ሁኔታ አብሮ አደጓ የእሷን ህይወት ለማበላሸት እየጣረች ትገኛለች። ከድራማው እየተማርነው ይሄንን ነው። በዙሪያችን ያሉትን ሰዎች ሁሌም ማን እንደሆኑ ምን እንደሆኑ ሰውን ልጅ መውደድ እንጂ ማመን በጣም ከባድ ነው የሚሆነው። በተለይ አሁን ባለንበት ዘመን ላይ ድራማው በትክክለኝነት ያስረዳናል ማለት ነው። አንዳችን ለአንዳችን እንደማንተኛ ከእንደዚህ አይነት ጓደኛ ፈጣሪ ጠብቀን፣ እኛም ለጓደኞቻችን መልካም ሰዎች እንድንሆን በችግራቸው ጊዜ እንድንገኝላቸው እንጂ እንደዚህ የወዳጅ ጠላት እንዳንሆን እግዚአብሔር አምላክ ልቦናችን ይጠብቅልን የሚል መልእክት አስተላልፋለሁ። በጣም የክፉ ሀሳብ ምንጭ ከፈጣሪ ስላልሆነ ክፋት ደግሞ መልሶ እኛኑ ነው የሚጥለን። ማንም በቆፈረበት ጉድጓድ እራሱ ነው መልሶ የሚገባውና የክፋት መጨረሻ እራሳችንን ነው የሚጥለን። ከክፋት እንጠበቅ ለማለት እወዳለሁ። እንግዲህ ድንብላል ይሄንን ተናግራ ከጨረሰች በኋላ ወደ ክችኗ ሄዳ እቃዋን ማስተካከል ወይ ደግሞ የክችን እቃ መደርደር ጀምራለች። ወይዘሮ ባዩሽም ወደ ሜላት ሄዳ ስታያት ሜላት እንግዲህ ለጥ ብላለች ማለት ነው። ስጠብቃት የምትነሳ አይነት አይደለችም። ዛሬ ይሄንን እድል አላገኘውኝም። ድንብላል ባታየኝ፣ ያቺ ልጅ ባታየኝ እዚሁ ብጨርሳት ጥሩ ነበረ። የማይገኝ እድል ነው። ወይንም ሁለቱንም ጨርሻቸው ከሀሳብ ልገላገል ወይ ከሀሳብ ነፃ ሆኜ ልኑሮኝ በዚህ ትራስ አፍኜ ልግደላትና ያችንም ሁለቱንም ገላግያቸው ከሀሳብ ነፃ ሆኜ ልኑር። ይሄ እድል የማይገኝ እድል ነው። ሀይ ሁለተኛ ላላገኘው ችላለው ይሄንን እድል እያለች እንግዲህ ትራስ እያስተካከለች ባለችበት አጋጣሚ ሜላት እንግዲህ ነቅታለች ማለት ነው። ወዲያው መለስ አድርጋ ነቃሽ ሜሉ ነቃሽ እንዴ ረበሽኩሽ? ተኝተሽ እኮ ለረዥም ሰዓት ስለቆየሽ ለመተኛት ትራስ እያስተካከልኩኝ ነው በማለት እንግዲህ ምንም እንዳላሰበ ምንም እንዳልተፈጠረ ማስመሰሏን ቀጥላበታለች። ወይዘሮ ባዩሽ እንዲህ ረዥም ሰዓት ጠበቅሽኝ ወይ? ምን ረዥም ሰዓት ነው የተኛሁት ወይ ስትል እንዲህ ራስሽን ስተሽ እኮ ተኝተሻል፣ ምን ሆነሻል ሜላት ትላታለች። ምን ሆኜ እንደሆነ አላቅም፣ ግን ረዥም ሰዓት ተኛውኝ፣ ለምን እንደሆነ እኔም አልገባኝም ብላ እንግዲህ ሜላት መለሰችላት። ምንድን ነው እዚህ ቤት እየተፈጠረ ያለው ነገር? ምን ተፈጥሯል? ቆይ ሜላት ምን ሆነሻል? አልተሻለሽም ወይ ትላታለች። ኧረ ደህና ነኝ፣ አሁን ተሽሎኛል ብትላትም ልትዋሽኝ አትሞክሪ፣ እስከ መቼ ድረስ ነው ቆይ አንቺ ድብቅ የምትሆኘው? ቅድም ራስሽን ስተሽ እንደወደቅሽ እኮ ሰምቻለሁ ትላታለች። ደግሞ ማን ነገረሽ ብትላትም አዎ ድንብላል ነግራኛለች። ድንብላል ናት ወይ ስትል ድንብላል ናት አዎ የነገረችኝ። እንኳን ራስሽን ስተሽ ወድቀሽ ጉንፋን ሲይዝሽ እንኳን እኔ ማወቅ አለብኝ ጓደኛሽ አይደለውም ወይ ብላታለች ማለት ነው።
ይሄ ማወቅ ላንቺ ምን ይጠቅማል ብትላትም እንደዚህ ራስሽን ስተሽ ወድቀሽ አይደለም ጉንፋን ቢይዝሽ እንኳን እኔ ማወቅ አለብኝ በማለት እንግዲህ ተናግራለች። ሞቷን የምትመኝ ሴት ሁሉንም ህመሟን ማወቅ ትፈልጋለች ማለት ነው። የእሷን ጉዳት ስለምትፈልግ ነው። ያው እሷ በመልካም ጎን አድርጋ ብታስበውም ነገር ግን የእሷን መጨረሻ የህይወት ማብቂያ የምትጠብቅ ሴት ናት ማለት ነው ባዩሽ። ለምን ድብቅ ትሆኛለሽ? እስከ መቼ ነው የምትደብቅኝ ብትላትም በቃ ድብቅ ሆኜ አይደለም ግን አሁን ማረፍ ፈልጋለሁ ትላለች ሜላት። እንዲህው ቀኑን ሙሉ ተኝተሽ የለም ወይ ብትላትም ባዩሽ እረፍት ማድረግ ፈልጋለሁ ማረፍ ፈልጋለሁ አልኩሽ እያለች እንግዲህ መነጫነጭ ጀምራለች ሜላት ማለት ነው። በውስጧ እንግዲህ ብዙ ነገሮችን እያሰበች ነው። ስለ እርግብም እያሰበች ነው። የተወሰነ ነገር እያስታወሰች ነው። ባዩሽም እንደመታቻት እንግዲህ የተወሰኑ ትውስታዎችን እያስታወሰች ነው። ባዩሽ ይሄንን ነገር አድርገሽው ከሆነ እኔ ለወደድኩት እንጂ ለጠላሁት ምን እንደማደርግ ታውቂያለሽ በማለት እንግዲህ ብዙ ነገሮችን እያስታወሰች ትገኛለች። አክስቴ መታቻት የሚል እያለች እንግዲህ እርግብ ባዩሽ ጋር ሄዳ ታድር ነበረ። ይህንን ነገር ሰላምዬ አድርጋ አታውቅም። እርግብ ግን እንዴት አደረገችው? የሆነ ነገር አለ ብላ እንግዲህ አሁን ላይ ጥርጣሬ ጀምራለች ማለት ነው። ሜላት አንዳንድ ነገሮችን ወደ ኋላ ተመልሳ እያሰበች ነው የምትገኘው። ባዩሽን እንግዲህ ውጭልኝ ማረፍ ፈልጋለሁ ብላ እንግዲህ አስወጥታታለች። ይወጣልሻል ብላ እንግዲህ መኝታ ክፍሏን ጥላ ወጥታለች። ከመኝታ ክፍል ቀጥታ እንደወጣች እዛው የፈረደባት ድንብላል ጋ ሄዳ እዚህ ቤትማ የተፈጠረ ነገር አለ፣ ያልነገርሽኝ ነገር አለ። ምንድን ነው የተፈጠረው? ንገሪኝ። ሴትዮዋ ያለ ነገሯ እንደዚህ አልተነጫነጨችም። የተፈጠረውን ነገር ንገሪኝ ብላ እንግዲህ እንቃርጋታለች ድንብላልን ማለት ነው። ድንብላል እንግዲህ ያየችውን ነገር አስቀድማ ተናግራለች። ምንም ያየሁት ነገር የለም። ምን ሆነው ነው እትዬ? ምን ተፈጥሮ ነው ብትልም የተፈጠረ ነገር አለ ንገሪኝ ብላታለች። ምንም የማውቀው ነገር የለም፣ አንገቴን ልቀቁኝ፣ አንገቴን ሳያንቁ መናገር አይችሉም ወይ ብላለች። ምንም ነገር ቢፈጠር ስራሽ መሆኑን እንዳትረሺ፣ ይሄንን ነገር ደግሞ ለኔ እንደምትናገሪ ማንም ሰው ማወቅ የለበትም ብላ አስጠንቅቃታለች። ባዩሽ እንዲህ ይሄንን ነገር እኮ ቢያውቁ መጀመሪያ እኔን ነው የሚገሉኝ ብላለች ድንብላል። ለራስሽ ስትይ ተጠንቀቂ ብላ አስፈራርታ ጥላት ወጥታለች ማለት ነው። እንግዲህ ሀኒቾም ትምህርት ቤት ሄዳ ፈተናዋን እዝራ የሚባል ጓደኛ እንግዲህ አግኝታ አስጠንቷታል። ፈተናውን ደፍናለች። አዲስ ጓደኛ ተዋውቃለች ሀኒቾ። እዚህ ጋር ግን አንድ እያሰጋኝ ነገር ምን መሰላችሁ? እዝራ እንግዲህ ሀኒቾን ይወዳታል ማለት ነው። አሴር ሊያበቃለት ነው። አሴር ጉዱ ፈላ። ፍቅሩን ወይም አልተናገረም። እንግዲህ አሴርን እንደ ወንድም ነው የምታየው ሀና። አሴር ግን በጣም ያፈቅራታል። ፍቅሩን ግን አልተናገረም። አሁን ላይ አሴር ልክ ተምቹ ያለበትን ስሜት ላይ እንደሚሄድ ውስጤ ይገምታል። ምክንያቱም እያፈቀራት አልነገራትም። እሷ ደግሞ ምንም ጥፋት የለባትም። እዝራ ደግሞ እሷን ይወዳታል። ስለዚህ ከእዝራ ጋር የፍቅር ግንኙነት ሀኒቾ ብትጀምር አሴር በጣም ነው የሚጎዳው ማለት ነው። ልሸኝሽ እያለ ነው፣ መሸኘት ጀምሯል። ፈተና አስጠንቷታል። ፈተናውን ደፍናለች። ሁሌም ሸኝሻለሁ ሲላት እንዲያውም አባቴ ቢያይክ በከዘራ ነው አጥንትክን የሚሰባብርልክ ብላ እንግዲህ ቀልዳበታለች። ይሄንኛው አሴር ንቃ ያስብላል። ፍቅርህን ቶሎ ብለህ ግለጥ፣ በእጅ ያለችዋን ሴት እንዳታጣት የሚል እንግዲህ ማንቂያ ደውል እየተናገርን እንገኛለን። አሴር እንግዲህ ሀና ወደ ቤት ከገባች በኋላ ቤት መጥቶ ሄዶ ነበረ። እናትሽ ተሻላት ወይ እንዴት ናት ብሎ ጠይቋታል። እናቴ አሁን ላይ ተሽሏታል፣ ደህና ነች። ለምን ግን ሄደህ አትጠይቃትም ብለዋለች። ብቻዬን መሄድ ደብሮኝ ፈርቼ ነው እንጂ በጠይቃት ደስ ይለኛል። ጓደኛ ኬት ሄደ ብትለውም ተምቹ ጥሩ ሁኔታ ላይ አይደለም ያለው ብሎ ይነግራታል። እንዴ ተምቹ ምን ሆነ ብላ እንግዲህ ደነገጠች ሀኒቾ። ኧረ እሱ ምንም አልሆነም ተምቹ እኮ አፈቀረ ብሏታልና እና ታዲያ ፍቅር እንደዚህ ያደርጋሉ ወይ? ታዲያ ምንድን ነው
ነግሯታል ወይ እሺ ብለዋለች የሚል እንግዲህ ጥያቄዎችን ጠይቀዋለች። አዎ ነግሯታል፣ እሺ ብለዋለች። እኔ ታዲያ ብትለውም እኔ እንጃ ግን ስልኳ አይሰራም ጠፍታለች እና ተምቹ ጥሩ ስሜት ውስጥ አይደለም ብሏታል። ሁሉን ነገር እሱ በድል ይወጣዋል፣ ተምቹ ጠንካራ ነው ብላ ተናግራለች ሀኒቾ። አሴርና ሀና እንግዲህ እናቷን ሊጠይቁ ወደ እናቷ ቤት ሄደዋል። ስትሄድ ሀና ወደ ቤት ስታያት ሜላት ደንግጣለች። ምክንያቱም ያው ልጇ እንደሆነች አሁን ላይ አውቃለች ማለት ነው። ምሳ ላቅርብ ብላ ተነስታለች። ከዛም በኋላ ግን አሴርን ማን ነው እሱ ብላለች። ወንድሜ ነው ብትልም ወንድም እንዳለሽ አልነገርሽኝም ነበረ። አይ ጓደኛዬ ነው ስትልም ጓደኛዬ ብላለች። እና አይ በጣም የምንተዋወቀው ነው የምንግባባ ብላ እንግዲህ አስረድታታለች። ስለ ሀና ንገረኝ እስኪ ብላ እንግዲህ አሴርን ጠይቃ ስለ ሀና እንደዚህ የሚነገር ነገር የለም፣ ሀና በቃል አትገለጥም ብሎ ስለ ሀና ለወይዘሮ ሜላት እንግዲህ አሴር በስነስርዓት አስረድቷታል ማለት ነው። የዚህን ያህል እንደዚህ እኔና ጓደኛዬን አፍርሳን የሰራችን ብሎ እንግዲህ ብዙ ነገር ነግሯታል ማለት ነው። ትምህርት ቤት ሄዳ እንግዲህ ከዛም በኋላ ተመልሳ መታ መኝታ ክፍሏ ነው ያገኘቻት። እንዴት ነበረ ውሎሽ? እንዴት ነሽ? እንኳን ደህና መጣሽ ብላ ሰላምታ ካቀረበችላት በኋላ እኔ ሻወር ልውሰድ ብላ ስትነሳ ሀና ሀሴት ብላ ነው እየጠራቻት። አሁን ላይ ሙሉ ለሙሉ ሀና ልጇ እንደሆነች እንግዲህ ድንብላል ከነገረቻት አንጻር እንደዚሁም ልጅ ናት ብላ አሁን ላይ ለመቀበል ደግሞ ሌላ ችግር የሆነባት። መጀመሪያ እንደዛ አላቅሽም ብዬ አሁን እንዴት ልጅ እላታለሁ የሚለው ጭንቀት ነው የያዛት እንጂ ልጇ እንደሆነች ሀና ሙሉ ለሙሉ ተረታለች ማለት ነው። ወይኔ ልጄ አሁን እንዴት ብዬ ነው የምነግራት? እንደዛ ልጅ አይደለሽም ብዬ መጥፎ ነገር ስናገራት ምን ይሻለኛል አሁን? ወይም እንደዛው ረስቻለሁ እያልኩ ልቀጥል ወይስ ምን ላድርግ እያለች እንግዲህ ወይዘሮ ሜላት ጭንቀት ላይ ነው የምትገኘው። ሙሉ ለሙሉ ግን ሀና ልጇ መሆኗን አውቃለች ማለት ነው። ይሄ በጣም ደስ የሚል ነገር ነው። ወደ ኋላ የረሳቻቸውን ነገሮችም እያስታወሰች ትገኛለች። አሁን ላይ እንግዲህ ባዩሽ እንደመታቻት መረጃ ከተደረሰበት ባዩሽ አለቀላት፣ አበቃላት ማለት ነው። የሀና ሲቃይ ሊያበቃ ይመስላል። እርግብ እንግዲህ ጠፍታ ቀርታለች። ተምቹ ደግሞ በእርግብ ምክንያት በጣም እየተጎዳ እየጠጣ ነው ያለው። ይሄ በጣም አሳሳቢ ነገር ነው። ማንንም አልሰማም ብሏል። ጓደኛው አሴርንም እንኳን መስማት አይፈልግም። ተውኝ በቃ ቁስሌ ህመሜ ካልገባችሁ በቁስሌ ላይ ጨዋ ትነስንሱ በቃ ተውኝ ብሏል እና ተምቹ ያለበት ሁኔታ በጣም አሳሳቢ ነው። እንግዲህ የእርግብ ፎንቃ እንደዚህ አድርጎታል። ከባድ ነው እናንተዬ። ምን ማድረግ ይቻላል? አሁን ላይ አልተግባቡም ሁለቱ። እርግብ የምታስበው ከዘሪሁን ጋር ስላየችው ሊያስይዘኝ ነው ብላ ነው የምታስበው። እሱ ደግሞ እንግዲህ ዘሪሁን ኖርማል አብሬት ልሂድ ነው ያለው። ይህንን አስበው አልነበረም። እሷ ያው ወንጀለኛ ስለሆነች ሊያስይዙኝ ነው የሚለውን ነገር አስባ ነውና ተምቹ ግን በፍቅሯ እየተጎዳ ነው ያለው። ቀጣይ ግን አሴርም በሀና ፍቅር እንደዚህ እንደሚሆን ነው የሚገባኝ ማለት ነው። ሀና ዝራን ታፈቅረዋለች። እስኪ እናንተ ምን ይመስላችኋል? ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ለዛሬ እንግዲህ ኖላዊ ድራማ ይዤላችሁ የመጣሁት ይህን ይመስል ነበረ። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። ሰላም፣ ፍቅር፣ አንድነት ያድለን ባይ